መዝሙር 92 ላይ እናውጣ እንደዚህ ይላል ቁጥር 12 ላይ ጻድቅ እንደ ዘንባባ ያፈራል ቀደም እሱ አዲሱ መደበኛ ትርጉም ላይ ነው ያነበበው እንደ ሊባኖስ ዝግባም ያድጋል በእግዚአብሔር ቤት ውስጥ ተተክለዋል በአምላካችን አደባባይ ውስጥ ይበቅላሉ ያን ጊዜ በለመለመ ሽምግልና ያፈራሉ ደስተኞችም ሆነው ይኖራሉ አምላኬ እግዚአብሔር እውነተኛ እንደሆነ ይናገራሉ በሱም ዘንድ አመጻ የለም ክብር ለኢየሱስ ይሁን ይላሉ ጌታ ይክበር መዝሙረ ዳዊት ከታሪክ ጋር ተገናኝቶ ነው እንግዲህ ባክግራውንዱ የሆነ ታሪክ ጋር ይገናኝና ነው ዘማሪዎቹ ከታሪክ ጋር አገናኙት ክስተት ትንቢታዊ መንፈስ ወደፊት የሚያስቡትን በተለይ ዳዊት የነቢያት መንፈስ ላይ ስላለ የክርስቶስ የዘር ሐረግ ውስጥ የመጣ በክርስቶስ ጥሪ ውስጥ ያለ ሰው ስለሆነ የተቀባ ስለሆነ በጣም ትንቢታዊ ነገር ይናገራል ስለ አዲስ ኪዳን ያወራል ብሉይ ኪዳን ላይ ቆሞ ስለ አዲስ ኪዳን ልክ እንደ ነቢያቶቹ ስለ አዲስ ኪዳን የሚያወራ ሰው ነው ዳዊት እና ከክስተት ጋር ነው የሚናገሩት ይሄ መዝሙር የሚዘምሩት ወደ ቤተ መቅደስ እየሄዱ በደስታ የሚዘምሩበት መዝሙር ነው ይሄ መዝሙር እና ይሄንን መዝሙር ይዘምራሉ የሚዘምሩት ለእግዚአብሔር ክብር በመስጠት ነው ስለ ጻድቅ ያነሳሉ እንደገና ደግሞ ስለ ኃጢያተኞች ቅጣት ደግሞ ውርደት ደግሞ ያነሳሉ ዳዊት ይሄንን ያነሳና በጣም የሚገርማችሁ መጽሐፍ ቅዱስ በሚገርም ሁኔታ በእግዚአብሔር ፍጥረት ውስጥ ያሉትን እንስሳት ይሁን ወይንም እጽዋት እንደዚህ አይነት ዛፎች ይሁኑ እጽዋት ይሁን ያገናኝና የጻድቅን ሕይወት ከዛ ጋር ምን ያደርገዋል ምልክት አድርጎ ያቆመዋል ሲምቦሊክ አድርጎ ያቆመዋል ስለዚህ የሚገርማችሁ አንድ ቦታ አይታችኋል ለምሳሌ እስራኤል በበለስ ትመሰላለች እስራኤል ወይንም ጻድቃን ወይንም እስራኤል በንስር ይመሰላሉ በአንበሳ ጋር ይገናኛል የሚገርማችሁ ነገር አይደለም እንደ አንበሳ ተኝቷል ይላል አይደለም ክርስቶስን አንበሳ ብሎ የይሁዳ አንበሳ ሲል እስራኤልን ደግሞ እንደ አንበሳ ተኝቷል ይላል አይደለም እንደ ንስት አንበሳ ብሎ በላም የሚናገርበት ቦታ ዘሁልቁ ላይ አለ ስለዚህ ከበለስ ጋር ያገናኘዋል ከተለያየ ነገሮች ጋር ያገናኘናል እዚህ ቦታ ላይ ዳዊት ምንድነው የሚናገረው ከሁለት ዛፎች ጋር ያገናኘዋል በጣም የሚገርመው የጻድቅን ሕይወት ከሁለት ዛፎች ጋር ያገናኘዋል የሚገርማችሁ ነገር የነኚህ ዛፎች ፈጣሪ እግዚአብሔር ነው ውስጣቸው አቅም አለ አስቀምጧል ባህሪ ያላቸው ኮንተንት አላቸው በውስጣቸው የሚያድጉበት ባህሪና የሚኖሩበት ዓላማ አላቸው እግዚአብሔር ሲፈጥራቸው ማለት ነው ያንን የሚኖሩበትን ዓላማ ሊኖሩት የሚችሉበትን ፖቴንሻል ደግሞ እግዚአብሔር በውስጣቸው አስቀምጧል ሳይንስ እውነተኛ ሳይንስ ይሄ ነው እግዚአብሔር በጥቅሉ የፈጠረው ነገር በዝርዝሩ ያሳየናል ትክክለኛ ሳይንስ እኮ የእግዚአብሔርን ፍጥረት እንድናደንቅ ነው የሚያደርግ አይደለም እንዴ ስለ ሰው ልጅ ፍጥረት ሰው ብሎ ይነግርና የሰውን ችሎታ አቢሊቲ ያንዳንዱን ነርቫችንን ሴሎቻችንን ሲስተሞቻችንን ሳይንስ ደግሞ ምን ያደርጋል ይበታትንና አስገራሚ የእግዚአብሔርን ስራና ማንነት ያሳየናል ማለት ነው ስለዚህ ጎሉ ምንድነው ከእግዚአብሔር ክብር አንፃር ነው ለምን እግዚአብሔር ሁሉን ነገር የሚያደርገው ከራሱ ክብር አንፃር ስለሆነ ስለዚህ አንድ የአግሪካልቸር ሳይንስ አለ የሚገርማችሁ ነገር ዴንድሮሎጂ የሚባል ከዛፎች ጋር ስለ ዛፎች ጥናት ያደርጋል እና የዛፎች ባህሪ የት እንደሚበቅሉ ምን ፖቴንሻል እንዳላቸው የተለየ ልዩነታቸው አንዱ ከአንዱ ልዩነት እንዳለው ለምን እንደሚያገለግል ሰዎች በተፈጥሮ በዛ ይጠቀማሉ ከዛ ዛፍ ጋር ስለዚህ የሚገርማችሁ እነኚህ ዛፎች በጣም የሚገርሙ ናቸው ዘንባባ እና ምንድነው አንደኛው ደግሞ ዝግባ ጻድቅን ከዛ ጋር ያገናኛል ማለት ነው መጽደቅ እንግዲህ ጻድቅ ለአዲስ ኪዳን ክርስቲያን በደንብ ይገባዋል ለጴንጤ ትክክለኛ ለዳነ ሰው ማለት ነው አይደለም ለምን ብትሉ ጽድቅ ማን በማን ነው ይላል በስራ ነው ይላል እንዴ ኖ መጽሐፍ ቅዱስ መጽደቅ ስጦታ ነው የሚለው ለምን እኛ የሰው ልጆች
ምንም መስራት ስለቻለን የእግዚአብሔርን ስታንዳርድ ማሟላት ስለቻለን በእግዚአብሔር ፊት ትክክለኛ መሆን ስላልቻለን በእግዚአብሔር ፊት ተቀባይነት ስላቃተን በጣም ኃጢአተኞች ስለሆነ የእግዚአብሔር ቁጣ በላያችን ላይ የሚጠብቀን ስለሆነ የእግዚአብሔርን ስታንዳርድ የሚያሟላ ሰው የለም ማንም ለምን መጽሐፍ ቅዱስ እንደዚህ ብሎ ይናገራል በጣም የሚገርማችሁ አዲስ ኪዳን በጣም በተለይ ሮሜ ስለ ጽድቅ ነው የሚያወራው ስለ ጽድቅ በክርስቶስ ስለ መጽደቅ ነው የሚያወራው ስለዚህ የሮሜ መጽሐፍ ተመልከቱ ምን እንደሚል እሱን ላንብብላችሁና ከዛ በኋላ ወደ ሌላው እንሄዳለን እንደዚህ ብሎ ይናገራል ምክንያቱም ይላል ምዕራፍ 1 ስለ ኃጢአተኞች ስለዚህ ዓለም ኃጢአተኞች ስለ አሕዛብ ይናገራል ምዕራፍ 2 ስለ አሕዛብ ማን ነው ምዕራፍ 1 ስለ አሕዛብ ኃጢአት ይናገርና ከኃጢአት በታች እንደሆኑ ይከሳቸዋል ምዕራፍ 2 ይመጣና ሃይማኖተኛ ነን የሚሉ አይሁዳውያኖችን ደግሞ እነሱን ያነሳና እነሱም ኃጢአተኛ ናቸው ይላል እስከ ምዕራፍ 3 ቁጥር 21 ድረስ በኃጢአት ይከሳል ሁለቱንም አሕዛብንም የዓለምን በሙሉ የሰው ልጅን በሙሉ በኃጢአት ይከሰና ምዕራፍ 2 ቁጥር 23 ላይ ምዕራፍ 3 ቁጥር 23 ላይ እንዲላ ምክንያቱም ሁሉም ኃጢአት ሰርተዋል ማን ሁሉም እነማ አሕዛብም አይሁዳውያንም ለምን የሰው ጽድቅ የእግዚአብሔርን ጽድቅ መስራት የሰው ጥሩ ነገር የእግዚአብሔርን ጽድቅ መስራት አይችልም አያችሁ የእግዚአብሔር ቤተሰቦች የሰው ልጅ ምንም አይነት የሞራል ሰው ቢሆን የእግዚአብሔርን ስታንዳርድ ማሟላት አልቻለም ስለዚህ የእግዚአብሔርን ስታንዳርድ የእግዚአብሔርን ማንነት ሊመልስ የሚችል አንድ አለ ክርስቶስ የሚባል ስለዚህ ሁሉ ምን ብለዋል ኃጢአትን ሰርቷል ብሎ ዘጋው ተመልከቱ ስለዚህ የማክብር ጎድሏቸዋል ይላል ልብ በሉና ስሙኝ አዳም የወደቀው ገነት ውስጥ ነው አዳም ከገነት ሲባረር አይደለም የወደቀው አዳም የሚበላ ባለበት ነው የወደቀው አዳም ሁሉ ነገር አሪፍ ኢንቫይሮንመንት ባለበት ቦታ ነው የወደቀው ወድቆ ነው የተባረረው እንጂ ተባሮ አይደለም የወደቀው መባረሩ አይደለም ያስወደቀው እዛው ያለ ነው የአዳም ውድቀት የእግዚአብሔር ክብር መጉደል ነው ከእግዚአብሔር ጋር መጣላት ነው ለምን የሰው ልጅ ውበቱ ክብሩ ማንነቱ ራሱ እግዚአብሔር ነው የሰው ልጅ መኖሪያው እግዚአብሔር ነው ኃጢአት በሰራበት ሰዓት ላይ እግዚአብሔር ሰው ልጅ የተዋረደው የሰው ልጅ በቁጣ ስር የሆነው የሸሸው ገበናው የተገለጠበት ከእግዚአብሔር ሲለይ ነው ስለዚህ የሰው ልጅ የጎደለው ምንድነው ማለት ነው የእግዚአብሔር ክብር ነው ለዚህ ነው የእግዚአብሔር ክብር የጎደለው ነገር የዛሬ 2000 ዓመት ሊመልስ የመጣው ኢየሱስ የኑሮ ማሻሻል የፕሮፐርቲ መጨመር የውቀት መጨመር ሌላ አይደለም ዓላማው የእግዚአብሔርን ክብር መመለስ ነው የተወሰደብን እሱ ስለሆነ ልብ ብላችሁ ስሙኝ የእግዚአብሔር ቤተሰቦች ስለዚህ ሰው እየበላ እየጠጣ እየነዳ ጥሩ ኑሮ የኖረ እየተጨበጨበለት በጣም ትልልቅ ጭንቅላት ያለው ትልልቅ ያወራ ትልልቅ ያሰራ ግን ምን ጎሎታል ክብር ጎሎታል ግን ምን ሆኗል ኃጢአተኛ ሆኗል ግን ምን ሆኗል በእግዚአብሔር ቁጣ ስር ነው ያለው ግን ምን ሆኗል ወገኖቼ በመርገም ስር ነው ያለው ስለዚህ የሰው ልጅ ጉዳይ እግዚአብሔር ራሱ ነው ክርስቶስ የዛሬ 2000 ዓመት የመጣውና የመለሰልን ኢየሱስን የእግዚአብሔርን ክብር ነው ራሱ እግዚአብሔር ነው ለምን የሰው ልጅ ማረፊያው ክብሩ መኖሪያው እግዚአብሔር ስለሆነ ጴንጤነት ማለት ሃይማኖት መቀየር አይደለም የምንለው ለዚህ ነው ወንድሜ አየህ ጴንጤነት ማለት ሃይማኖት መቀየር አይደለም በእግዚአብሔር ፊት ዕውቅና ማግኘት ነው በእግዚአብሔር ፊት ዕውቅናን ማግኘት በእግዚአብሔር ክብር ውስጥ መመለስ የእግዚአብሔር ክብር የተመለሰለት ነው ጴንጤ ማለት አያችሁ ሃይማኖቶች ሁሉ ዱዚስ ዱዛት ይያሉ የራሳቸው መመሪያ አላቸው ጉድ አይዲያ ተሞልቷል በጉድ አይዲያ መልካም ሐሳብን መጥቶ ጊዜ በታደርገው ደግሞ አንዱን የእግዚአብሔርን ሐሳብ አይተካም ክርስትና በእግዚአብሔር ሐሳብ የተሞላ ነው ሃይማኖት በመልካም ሐሳብ የተሞላ ነው መልካም ሐሳብ በራሱ መልካም ነው ጥሩ ነው ግን የትም አያደርሰንም አያችሁ ጥሩ በመስራት መጽደቅ አይቻልም ለማለት ፈልጊያችሁ ለምንድነው የምትለፈልፈው ካላችሁኝ እምለፈልፈው ጥሩ በማድረግ መጽደቅ አልቻልንም ህግ መጥቶ እንዳልቻለን አሳይቶናል ህግ የሰውን ልጅ መጥቶ ህግ መጣና አቅም እንደሌለን አሳየን እንደማንችል አሳየን የእግዚአብሔርን ክብር መመለስ እንደማንችል አሳየን ስለዚህ በቃ ህግ መጥቶ ሲያሳየን ሲያመለክተን ተስፋ እንደሌለን ሲያሳየን የሰው ልጅ ወደ ገሃነም ሲገባ እግዚአብሔር አምላክ
የራስ የሰውን ልጅ ስለሚወድ የራሱን ልጅ አምጥቶ መስዋዕት በማድረግ እግዚአብሔር አምላክ ጽድቅ ሰጠን። የኛ ጽድቅ ምንድነው ማለት ነው? ዜሮ ነው የእግዚአብሔር ቤተሰቦች። ስለዚህ ልብ በሉና ስሙን። አንዳንድ ጊዜ ጸድቀናል በሚለው አባባል ሰዎች በጣም እንትን ስላለባ ስለዚህ ቁጥር 24 ይሁን በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ምን አለን? ጸደቀ። እንዲያው ምንም ሳልከፍል ያለኔ ስራ ያለኔ መፍጨርጨር ያለኔ ድካም ምን አገኘው? ጽድቅ። የማንን ጽድቅ? የእግዚአብሔርን ጽድቅ። ሃሌሉያ አሜን። ስለዚህ ጻድቅ ወገኖቼ የጸደቀው በማድረግ አይደለም በመሆን ነው። መጽደቅ ሽልማት አይደለም። አይገርማችሁ? መጽደቅ ጻድቅ የተባልነው ተሸልመን አይደለም። የሆነ ነገር ሰርተን እግዚአብሔርን አስደስተን የተሸለምነው ሽልማት አይደለም። መጽደቅ ሪዋርድ አይደለም፣ ምላሽ አይደለም። ለሰራው ላደረከው ለሞራልህ እግዚአብሔርን ለፈለክበት ነገር ሪተርን አይደለም ወይም ሪዋርድ አይደለም። አየኔ ወንድም ስለዚህ ምንም የምትቆራራበት ነገር የለም። ተደርገህ ነው፣ ሆነ ተጠርተህ ነው፣ ተሰጥቶህ ነው፣ ተቀብሎህ ነው። ኢየሱስ ያድናል። መጽደቅ ስጦታ ነው። ስጦታውን የከሰጠን ክርስቶስ ነው። ምን ብሎ? እኔ መሞት ሲገባኝ ሞቶልኝ። አያችሁ እግዚአብሔር ቤተሰቦች። ስለዚህ ጻድቅ ዳዊት ጻድቅ እንደ ዘንባባ ዛፍ ነው ሲል በዚህ መንፈስ ውስጥ እንድትረዱኝ ይፈልጋል። በመሆን ውስጥ በመደረግ ውስጥ በክርስቶስ ኢየሱስ ውስጥ አንድ ሰው ስለኔ ተቀጥቶ ሞቶ ንጹህ የሆነ ሰው ስለኔ ኃጢአት ሆኖ የሱን ጽድቅ የሰጠኝ። ስለዚህ መስቀል ሰብስቲቱሽን የተደረገው የሱን ኃጢአት የኔን ኃጢአት እሱ ወሰደ፣ የሱን ጽድቅ እኔ ተቀበልኩ። በመሞቱ ዳንኩ። እግዚአብሔርን ያ መስቀል ተቀዳሚ ዓላማው እኔን ማዳን ሳይሆን እግዚአብሔርን ማክበር ነው። አብን ያከበረው እግዚአብሔር ከበረ። ከከበረ በኋላ ለክብሩ የሚሆን ሰዎችን አጸደቀ። ተመልከቱ በመስቀል ውስጥ የመጀመሪያ አጎል እግዚአብሔር አባቱን አክብሯል። ሃሌሉያ አሜን። ለምን? በመስቀል ስራ ውስጥ በጽድቅ አሰራር ውስጥ አባት ከብሯል። አባት ከበረና በስራው ደግሞ ለአባት ክብር እንድንኖር እኛን አመጣን። ሃሌሉያ ተመልከቱ እግዚአብሔር አምላክ ምን አደረገው? ታዘዘው ማ ልጁ ፈጽሜ ታዝዣለሁ። ምዕራፍ 17 ላይ እንዲህ ነው የሚለው አይደለም? የሰጠኝን ስራ በመስራት ምን አልኩህ? አከበርኩህ። ስለዚህ መስቀል አብን አክብሯል። ቨርቲካልና ሆሪዞንታል የሆነ ስራ ነው የተሰራው። በእግዚአብሔር አንጻር ወደ ላይ ስትመለከቱት አብን አክብሯል። ወደ ጎን ስትመለከቱት ደግሞ እኛን አድኗል። እኛን ያዳነበት ምክንያት ለአብ ክብር እንድንኖር ነው። ክርስቲያን ጻድቅ ተመልከቱ ጻድቅ የጸደቀው ለአብ ክብር ለመኖር ነው። ይህን እንዳትረሱ ዋጋ የተከፈለብን ለአብ ክብር እንድንኖር ነው። ኢየሱስ ጌታ ነው። የሆነ አንዳንድ ጊዜ እኔ ጌታ በእውነት ይቅር በሉኝ፣ እኔ በድህነት አላምንም፣ ድህነትን እጠላለሁ። ግን ወንጌልን ከሆነ ፕሮፐርቲ ጋር ወስደው ሲሰፉት ሳይ አዝናለሁ። አይመጥንም። በሕያው እግዚአብሔር ፊት ነው የምነግራችሁ። ወልድን የሚያክል አምላክ እጹብ ድንቅ የሆነ እልፍ አላፋት መላእክት የሚያመልኩት አምላክ መጥቶ ላንተ ሞቶ ክርስትናን ከሆነ ነገር ጋር ይዘህ አከበረኝ ብለህ የሆነ ነገር ጋር ስታገናኘው ወንድሜ ወልድ የሞተለትን ጉዳይ ማፍረስ ነው። ነውር ነው። አይደረግም። አይመጥነኝም። እኔ ለመልበስ ለመግዛት የሆነ ነገር ፕሮፐርቲ እንዲኖረኝ ጌታን መቀበል አስፈልገኝም። ትላንት ነግራቸዋለሁ። እግዚአብሔርን የሚሳደቡ ሰዎች ሀብታም ናቸው ብያቸዋለሁ። እኔ ሀብታም በጣም ሀብታም ቢሆኑ ሰዎች አጋጥመውኛ እናንተም ያጋጥማቸዋል። እኔ ባለውበት ፕላኔት ስላላችሁ የእግዚአብሔር ቤተሰቦች
የኛ ተቀዳሚው ዓላማው ለእግዚአብሔር ክብር መኖር ነው የመስቀል ጉልበት አቅም ጻድቅ ማድረግ ነው መጽደቅ ይሄ ነው በቃ ተሸለምክ ሆንክ ማንነትህ ጻድቅ ሆነ ተሰራ ስለዚህ ዳዊት በዚህ መንፈስ ነው የሚመለከተው በዚህ መንፈስ ነው ይሄንን የሚናገረው ለዚህ ነው ዳዊት በብሉይ ኪዳን ላይ ሆኖ ስለ አዲስ ኪዳን እንዲላል እግዚአብሔር ኃጢአቱን ማስብለት ኃጢአቱ የተሰረችለት ሰው ምንኛ ብፁዕ ነው ይላል ያ ማን እንደሆንክ ታውቃለህ አንተ ነህ እንዲሁ ኃጢአት የተሰረወልህ እንዲሁ ብፁዕ የተባልክ እንዲሁ የጸደድክ in spirit በአዲስ ኪዳን ላይ ብሉይ ኪዳን ላይ ቆሞ ሰውየው ነብይ ስለሆነ የእግዚአብሔር መንፈስ ላይ ስላለ እግዚአብሔር ኃጢአቱን የማይቆጥርበት አንተ ነህ ያልተቆጠረብህ ኢየሱስ ያድናል ኃጢአትን የምትከታተል ቢሆን ኖሮ ማን በፊት ይቆም ነበር የተደረከው ነው የተሸለምከው አይደለም ሪተርን አይደለም ስለ አገልግሎት ስለ አክቲቪቲ በጣም የሞራል ሰው ስለሆንክና በጣም ጨዋ ሆነ የነንተና የቄዘር ስለሆንክም አይደለም አቅህም ከክርስቶስ ውጭ ማንንም በክርስቶስ ነው ማንንም ያቀው እግዚአብሔር እንኳን እኛ ጳውሎስ ማንንም እናቀው በክርስቶስ ነው ብሏል እንኳን እግዚአብሔር ይቅርና ጳውሎስ ራሱ ማንንም ማቀው በክርስቶስ ነው እኛንም እንዲሁ ይላል ኢየሱስ ያድናል ስለዚህ የሚገርማችሁ ነገር እዚህ ቦታ ላይ ነብዩ ምንድነው የሚለው ትላንትና መከራ ተመልከቱ መከራ ምንድነው ስላችሁ በቃ እንዳናፈራ ይሁላችሁ እግዚአብሔር አምላክ ልድገምላችሁ በእውነት ይሄ ከገባችሁ በጣም በእግዚአብሔር ቤት ውስጥ ኤግዚት አታደርጉም ትረጋጋላችሁ እንደ ጀት አንገለባበጥም ለምን መሰላችሁ እግዚአብሔር አምላክ ዓላማና ጊዜ ነው የሚያሰራው ሁሉን ስለሚችል ሁሉን አያደርግም ቢያደርግ ኖሮ ስሜታዊ ቢሆን ኖሮ የኢትዮጵያን ለቅሶ ዘራፍ ብሎ ባስወረደው አላደረገም በቃ ዓላማ ነው እኔ በጣም የሚገርመኝ ነገር አለ ተመልከቱ ሎጂካል አይደለም አንድ ጊዜ ጌታ ኢየሱስ ክርስቶስ በተወለደበት ሰዓት ላይ መልአኩ ገብርኤል መጣና ማርያምን እና ዮሴፍን እንዲያለው ህፃኑ ይዘ ሽሽ እንዴ ሽሽ እኮ ይፈሪ ነው ዩኒቨርስን የሚያስተዳድር አምላክ ሽሽ ብሎ ትንቢት ሲያመጣ እስቲ አይገርማችሁ ሽሽ ህፃኑን ይፈልጉታልና ሽሽ ይዘ ወዴት ወደ ግብጽ መሸሽ መሰደድ እኮ ዝም ብሎ ሙዝ እንደመላት ቀላል አይደለም እንዴ በጣም እኮ እግር መንገድ አለው ማቁት ነው ኮምፈርት ዞንህን ጥለ መሄድ ማለት እኮ ነው ለእናንተ አይነገር መሰደድን እኔና እናንተ እናቀዋለን ኮምፈርት ዞንህን ቤትህን በቃ ኢንስቶል ያደረከውን ያለን ዘመድን በእናትህን ዙሪያ ሴኩርድ የሆንክበትን ቦታ በሙሉ ነቅላ ፈንድተው መሄድ ማለት እኮ ነው ሌላ ኢንቫይሮንመንት ውስጥ መግባት ማታቀው ህዝብ ላይ ዩኒቨርስን የሚያስተዳድር አምላክ ተነስተሽሽ አለ በቃ ደሞ ምን አለ ተጠበቀ መግደል ሲችል እኮ መሰወር ሲችል አይገርምም በኤልሳ ዘመን አይናቸውን እውር አድርጎ ነበር እዚህም እኮ አስቀምጧቸው እውር ማድረግ ይችል ነበር ለምን እንደሆነ ታውቃለህ ማደርገው አስማት ስለማይሰራ እግዚአብሔር የሆነ ድራማቲክ ነገር ነግሮ ብሎ መደነቅ አይወድም ይሄ ሰይጣን ነው የሚያው ገብቷቸዋል ሰይጣን ስለሌለው ሁሉ ጊዜ የሆነ ነገር በማድረግ መደነቅ ይፈልጋል እግዚአብሔር ያለዛ በማንነቱ ነው መከበር መደነቅ የሚፈልገው አምላክ ነው እሱ ስታው ታመልኳል ስታስበው ታመልኳል ሃሌሉያ የሆነ ነገር እንዲያደርግልህ አይደል የሚጠበቀው እንዲሁ ማንነቱ አምልክ ተገዛለት የሚል ማንነት አለ ፈውስ ሲኖር ውስጥ ስትጸድቅ ኢየሱስ ያድናል እንካበንካ ማስለመድ ያስለመደ ሳት ያጠፋ አብረው እንድትኖር አይፈልግም እሳቱ ያለ ግን አንተ እንድትኖርና እንድታበልከው ይፈልጋል ኢየሱስ ያድናል ስለዚህ ምን እንደሆነ ታውቃለህ ያ ኢንተርቫል አለ ያ ሲዝን አለ እግዚአብሔር ማይሰማ የሚመስልበት ሲዝን ገብቷቸዋል እግዚአብሔር ማያ የሚመስልበት እግዚአብሔር የተሸነፈ የሚመስልበት ሰዓት ምድረበዳ ገብቷቸዋል ቻሌንጅ የበዛበት እናንተ የምትፈልጉት ነገር ላይ ለመድረስ በጣም ጥሩ ፐርፎርማንስ አላችሁ
ጥሩ ጭንቅላት አላችሁ ማድረግ ትፈልጋላችሁ ግን አትችሉትም ለምን ስትሉ የእግዚአብሔር ቤተሰቦች እግዚአብሔር ሆይ እባክህ አድርግ ትሉታላችሁ ነገር ግን እግዚአብሔር ዓላማና ጊዜ በህይወት ሲሰራ ውብ ነው አሜን የእግዚአብሔር ቤተሰቦች ይሁላችሁ ምን እንደሆነ ታውቃላችሁ የእግዚአብሔር ይሁላችሁ እግዚአብሔር የማይሰራ የሚመስልበት ሰዓት አለ ያ ቻሌንጅ ሰዓት አያችሁ እግዚአብሔር ቤተሰቦች እግዚአብሔር የማያይ የሚመስልበት ሰዓት አለ አንዳንድ ጊዜ አይገርማችሁም እግዚአብሔር እናንተን ቤት ትቶ የሌላ ሰው ቤት ያጣጣፈ የሚመስል ጀርባውን ሰጥቷችሁ በቃ ሌላው ይመጣል ይመሰክራል ሌላው መጥቶ እንትን ይላል አየ ይሄው ኢየሱስ ጌታ ይሁን በምንም መንገድ ይሁላችሁ ሰይጣንም ያድርገው ሰዎችም ያምጡት አንተም ተሳስተህ አድርገው እግዚአብሔር ነገርን ለበጎ ይቀይራል ስለዚህ ምን ይላል የሚገርማችሁ ነገር የመኖራቸውንና የተፈጠሩበትን ዓላማ ስለሚያውቅ ጻድቅን ህይወት ከነኚህ ተክሎች ጋር ያገናኘዋል ምንና ምን ብያቸዋለሁ ዘንባባ እና ዝግባ ዘንባባን ከፍሬ ጋር ያገናኘዋል እንደ ዘንባባ ያፈራሉ አያችሁ ዘንባባን ከፍሬ ጋር ያገናኘዋል እንደ ዝግባ ያድጋሉ ከእድገት ጋር ደግሞ ዝግባን ደግሞ ከምን ጋር ያገናኘዋል ከእድገት ጋር ያገናኘዋል ስለዚህ ተመልከቱ ሁለቱ ደግሞ በተቃራኒ ቦታ የሚበቅሉ አትክልቶች ናቸው ዛፎች ናቸው በተቃራኒ ቦታ የሚገርማችሁ ዘንባባ የሚያፈራው የሚተከለው በሙቀት ቦታ በረሃ ቦታ ቻሌንጅ ያለበት የሰው ልጅ ሰርቫይቭ ማድረግ የማይችልበት መጣ አጋጣሚውን አግኝቼ ሄጄ አይቻለሁ ዘንባባ ኢያሪኮ የሚባል ቦታ ላይ በጣም የሚገርማችሁ ነገር እልም ያለ እንዲህ የሚታይ ነው እኔ ሄድኩበት ወቅት እንትን ፀሐዩ እንደዚህ ይታያል ባይ እንደዚህ ያበረቀረቀ እዛ ምድረ በዳ ሙቀት ያለበት ምድረ በዳ ላይ ሌሎች ተክሎች የማያድጉበት ቦታ ላይ ዘንባባ ያድጋል ለምን ኔቸሩን የሚቋቋም ማንነት በውስጡ አለ አያችሁ እግዚአብሔር ቤተሰቦች ያንን በረሃ የሚቋቋም ዘንባባ ይተከላል በረሃ ላይ ሙቀት ላይ ስሩን በጣም በረጅሙ ይዘረጋል ከዛ ውሃ ለማግኘት ውሃ ይሄድና ከስረኛው ፓርት ውሃ ይወስዳል አያችሁ እግዚአብሔር ቤተሰቦች ዳዊት ይሄንን ነው የሚመለከተው የዘንባባን አስደናቂ እድገት ያይና ጻድቅ ልክ እንደዚህ እንደ ዘንባባ ነው ይላል ለምን በቻሌንጅ ውስጥ ማደግ ይችላል ሃሌሉያ በሙቀት በማይመች ሌሎች ሰርቫይቭ በማያደርጉበት ሌሎች አትክልቶች ሰርቫይቭ በማያደርጉበት በማይኖሩበት በፍሬ በማያፈሩበት ቦታ ላይ ዘንባባ ፍሬ ያፈራል አይገርምሽም አይገርምም ወንድሜ ያፈራል እዛ ማንም ማይፈራበት ቦታ ላይ የማፍራት የመቋቋም ያንን ቴሪቶሪ ያንን ኢንቫይሮንመንት ያንን ሙቀት አልፎ ፍሬ የሚሰጥበትን ማንነት በውስጡ አስቀምጧል ለምን ስትል ማንነቱ ነው ኔቸሩ ውስጡ ያለው ማንነት እኔ ወንድም አይገርምህ እኔ መጀመሪያ አሜሪካን የመጣው ጊዜ የመጣሁት በፎል አካባቢ ነው ወደዚህ ወደ ኖቬምበር ምናምን ዲሴምበር አካባቢ ስመጣ በጣም ጭራሮ ነው ዛፉ ጭራሮ ከዛ የተቀበለች ምንድነው አንቺ ማገዶ የሚመስል ጭራሮ እኔ ማገዶ ጭራሮ ማቀው ማገዶ ነው ዛፉ ሁሉ ደርቆ ተመቶ ይለ እንደ ያልኳት መቼ ትመጣለህ አለችኝ ከዛ በኋላ እኔ እንጃ አልኳት እና ለምን ሰመር ላይ አትመጣም አለች ሰመር ላይ ብትመጣ ደግሞ ታየዋለህ አለች አላመንኳትም ወንድሜ ደርቋላ ከደርቋላ አምናት አልቻልኩም ወንድሜ የሚገርማችሁ የህይወት ህግ ለካዛ ዛፍ ውስጥ አለ ሲዝን ጠብቆ የሚያበቅል አጋጣሚ ሆኖ በሰመር መጣው ስመጣ ሌላ ሀገር ነው ያየሁት የለመለመ አርግፎ ያወጣ ለምን እንደሆነ ታውቃለህ ኔቸር ውስጡ ህይወት አለ ላዩ ደረቀ ይመስልሃል ህይወት አለ ውስጡ የሚያድግ
የሚለወጥ ህይወት አየ ጻድቅ እንደዛ ነው የውጭ ሰውነትህ ምን ቢል ይላል ሃሌሉያ የውስጡ ምን ይላል ይታደሳል ቆሮንቶስ ላይ የሚናገረው አይደለም ሁለተኛ ቆሮንቶስ ላይ የጻድቅ ህይወት ይሄ ነው አየ የለበስከው አይደለም ይመጥነህ አየ የተማርክበት ትምህርት ቤት አይደለም ማንነትህ ከእግዚአብሔር የተደረክበት ጽድቅ ነው ይሆን ከሆነ ማንነት ነው የእግዚአብሔር ልጅ ተደርጋል የህይወት ህግ ውስጥ አለ የሚቀጥል ፔኔትሬት የሚያደርግ በመከራ ውስጥ ቻሌንጅ የማይውጣው ይሞታል ሲባል አትሞትም አለቀ ሲባል ትቀጥላለህ አረ ሰው ቆመ ሲባል እግዚአብሔር አምላክ ይመጣና በሩን ይከፍትና ያስቀጥልሃል ሃሌሉያ ማያ ዶሴጃ አየ ወንድሜ አስማት አላደረሰህም እዚህ የእግዚአብሔር እጅ ነው እዚህ ያለው መንገዱ አልጋ በአልጋ ስለሆነ አይደለም ቻሌንጅ አለው መከራ አለው አዎ እግዚአብሔርም አለ አብሮሃ ውስጥ ማንነት እግዚአብሔር የተሰራበት ጻድቅ የሚያፈራበት ቦታ ኢየሱስ ጌታ ትዝ ይላችኋል ሙሴ ይወላችሁ ሙሴ ዛፉ ሲቃጠል ሳይነዳየ እንዴ ምን አይነት አካሄድ ነው አለ እሳት እየበላው ነው ነገር ግን አይቃጠልም የእስራኤል ህይወት ነበር ያ ጻድቅ ልክ እንደዚህ ነው መከራ ይበላሃል ቻሌንጁ ይገዳደራል አንተ ግን አትቃጠልም ትዘምራለህ ከዛ በላይ ኢየሱስ ያድናል ለምን እንደሆነ ታውቃላችሁላችሁ በጣም በቀላሉ ልንገራችሁ በጣም መከራ ቻሌንጅ ውስጥ ትገቡና በጣም በሚገርማችሁ ሁኔታ እግዚአብሔር ሆይ ብላችሁ ተጨንቃችሁ ወደ ቤታችሁ ወይንም ወደ ቸርች ትመጡና ታለቅሳላችሁ ከዛ በኋላ በጣም ያዘናችሁ ነው ያለቀስ ባክን እርዳኝ ባክን አቀሙነኝ ብላችሁ ተጸልያላችሁ ከትንሽ ደቂቃ በኋላ ያለቅሶ የለም ያ ችግሩ አልተቀየረም እኮ እግዚአብሔር መጥቶ ያ የታሰገረህን ነገር ኳኳ አርጎ መጥቶ ኪካውት አላረገውም እያለ መዘመር ትጀምራለህ ለምን እንደሆነ ታውቃለህ ውጭውን በመንካት አይደለም ውስጥህን በመለወጥ ነው ሃርድዌሩን ሳውንድ ሶፍትዌሩን ነው የሚቀይረው እግዚአብሔር አየህ ኦቨርካም ማድረግ ትጀምራለህ ከምን ጋር በችግርህ ላይ በቻሌንጅህ ላይ ኢየሱስ ጌታ እያለቀስክ ተንበርክከ እየዘመርክ ትነሳለህ ምንም ለውጥ እኮ የለም ግን ውስጥ ያለ አቅም መንፈስ ቅዱስ የሚባል የተደረክበት ማንነት ምን የሚያደርግ ነው ከመከራ በላይ ያዘምራል ከቻሌንጅ በላይ ያዘምራል ከተግዳሮት በላይ ያዘምራል አረ ሰው አይሆንም ተብሎ እየተጠበቀ አንተ ግን ሰው ሆነ ትቀጥላለህ አረ ሰው ነገሩ በቃ አለቀለት ነው እድሉ በቃ የተዘጋበት መከራ ይበላል በለሰተል ኢየሱስ ያድናል ዘንባባ እንደዚህ ነው የሚያፈራው ይለናል ጻድቅ እንደ ዘንባባ ነው ሲል የኔ ወንድም ዝም ብሎ አይደለም ኢየሱስ ያድናል ተመልከቱ የእግዚአብሔር ቤተሰቦች ባካችሁ ነጋችሁን ከሲቹዌሽን ጋር አታገናኙት አልፋችሁ እዩ ነገን ከእግዚአብሔር ጀምረ እዩ ነገን ከሁኔታ ጀምረ አትዩ በእውነት ነው ብላችሁ ይሁላችሁ እግዚአብሔር አምላክ የኛን ማንነት ለመቀየር እግዚአብሔር አምላክ ሌላ ምንም ነገር ማድረግ አይችልም ምን ለማለት ፈልጌ ነው የሆነ ነገር እንደኛ እኛ ይሁላችሁ ችግራችን ምን እንደሆነ ታውቃላችሁ ስንጸልይ ወደ እግዚአብሔር ስንለምን መፍትሄውንም በራሳችን ቀምረን ነው የምንመጣው በቀላል ቃል ልንገራችሁ ንዕማን የሚባል ሰው ለምጻም ነው ወታደር ነው አሸናፊ ነው ለምጻም ነው ገንዘቡ ውትድርናው ኃይለኝነቱ ያን መለወጥ አልቻለም ስለዚህ አንድ ገረድ ምን አለች እዛ ቦታ ላይ ሰራተኛ ጌታዬ እኮ እዛ ቢሄድ ነብይ ያለ ይፈወሳል ብላ አለችው ገንዘብ ያዘ ለነቢያት ስጦታ ይሰጣል ያኔ ይዞ መጣ ከዛ በኋላ ነብዩ ለምጽ መንካት አይችልም ህጉ አይፈቅድለትም ስለዚህ መጣና ሰው ነው የላከበት ሂድና ዛ ዮርዳኖስ ውስጥ 7 ጊዜ ብቅ ጠልቅ በላለ ሰውየው ማስተር ማይንድ ስለሆነ እንዴ አለ እንዴት ዋ ዮርዳኖስ ምንድነው ድፍርስ ውሃ ነው እንዴት እንደዚህ አይነት ውሃ ውስጥ እኔ ያምላኩን ስም ጠርቶ ዳሶ አያችሁ
እግዚአብሔር እንዳበበና እንደከበደ ቦይና በዚህ ነው የሚመጣው ብለን እንጠብቃለን እግዚአብሔር አይመጣም 16 ነጥብ የራሱ መንገድ አለው አበበና ከበደ ነው አንተ በካልኩሌት ባደረከው መንገድ የሚመጣው እሱም ከሆነልህ ነው እንዴት ነው እግዚአብሔርን ግምት የምታገኘው እውነቴን እኮ ነው የምላችሁ አያችሁ መፍትሄውንም ጸሎቱንም ነው ይዘን የምንቀርበው አያችሁ እግዚአብሔር ለዚህ ነው የምንሰቃየው እኮ ለዚህ ነው ይውለ እግዚአብሔር የሚናገርህን ንግግር ካንተ ፕሮፋይል ጋር ማገናኘት ማለት ምስራቅን ከምዕራብ ጋር ማገናኘት ማለት ያ ደግሞ ከንቱ ጥረት ነው ሁኔታን አገናኝቶ እግዚአብሔር አይናገርም የእግዚአብሔር ንግግር ከራሱ ችሎታ ነው የሚነሳው ካንተ አክቲቪቲ አይነሳ መልአክ አስጠንቶ እግዚአብሔር አይናገርም እስቲ ሂድና ገብርኤል ልጅቷን ያት እስቲ አክቲቭ ናት እንዴት ናት ስማርት ናት በጣም ደፍ ትላለች ተፍተፍ ምትል ልጅ ናት ታዋጣኛለች አይልም ኖ ሞር እግዚአብሔር እንደዚህ አይነት ባህሪ የለውም ለመናገር ሲያስብ እግዚአብሔር ከራሱ ነው ከሉዓላዊነቱ ከችሎታው ነው የሚናገረው ስለዚህ አንተ በመታስበው መንገድ አይናገርህም እንዴ አትበል የኔ ወንድም በእውነት እኮ ነው ምልህ እግዚአብሔር ሲነገር እንደወረደ ነው የሚወሰደው እንደወረደ በሉስቲ እንደወረደ የሚባል ቡና አለ ኢትዮጵያ በጣም ቡና ጠጪዎች ናቸው የሚጠጡት እንደወረደ አርግልኝ ይላል ግጥም መጣጣ የለው ምን እንደሆነ ውሃ የሌለው ያልተቀላቀለ የእግዚአብሔር ቃል እንደወረደ ነው አትፈላሰፍ አትሰቃይ ከግሪኩና ከሂብሩ ያልካ አትሰቃይ እንደወረደ ነው እንደወረደ ያገኛቸው ናቸው የተገኙት እሱ ይታመናል ሉዓላዊ ነው የወደደውን በወደደው ሰዓት ያድርግ የፈቀደውን በፈቀደው ሰዓት ያድርግ የኔ ወንድም ተው አንተ ያንተ ቢዝነስ እሱን ማክበር ነው ያንተ ቢዝነስ በቦታ መቆየት ነው የእግዚአብሔር ቢዝነስ የተናገረው መፈጸም ነው ሃሌሉያ ስለዚህ ወንድሜ መስቀሉ ስር ቁጭ በል መስቀሉ ስር የኔ የትም አትጂ ኤግዚት አታድርጊ ተስፋ አትቁረጥ ከእግዚአብሔር ቤት አትሂድ የኔ ወንድም እሱ ይሻልሃል መስቀሉ ማያባራ ምህረት አለ ማያባራ አየኔ ወንድም መስቀሉ ስር መቆም ቢያቅት ቁጭ በል ቢያቅት መተኛት ቢያቅት ሙት እዛ ማያባራ ምህረት ያለው መስቀሉ ስር ነው ህይወት ክብር ያለው መስቀሉ ስር ነው አየኔ ወንድም እዛ ማዛ አለ እዛ የመነሳት ተስፋ አለ የመቀጠል ተስፋ አለ የመነሳት የመኖር ተስፋ አለ እንደገና ድል አለ እዛ እንደገና ገፉኝ ተንገዳገርኩ እግዚአብሔር ይዞኛልና ቆምኩኝ አልሞትም በሕይወት እኖራለሁ ገና የእግዚአብሔርን ሥራ እሰራለሁ ዳዊት ይሄንን ያለው ገና ድል አለ ገና ተስፋ አለ ገና የኔ አለቀ በቃ ሞከርኩኝ በቃ ስትይ እግዚአብሔር እንደገና ይመጣና ሌላ በሉስቴ ሌላ ድል አለ እግዚአብሔር ሻክሬጂኒያ ሳኖክራዲያ የእንደገና አምላክ ወንድሜ እግዚአብሔር ሌላ ባይኖረው እኮ የዛሬም በልተን ጨርሰናልኛ ወድቀን ምን ብለን በቃ አለቀ በሌላ እኮ ነው የሚያኖረን በእግዚአብሔር ሌላ ምህረት ሌላ በረከት ሌላ ስጦታ ስለዚህ ጻድቅ እንደ ዘንባባ ማለት በምድረ በዳ በማይመች ቦታ እንዴት ነው የሚኖረው በሚባልበት ቦታ ላይ እሱ ያፈራ ነው የህይወት ህግ ከውስጡ እየወጣ ነው እየቀጠለ ነው ድገቱን ፍሬ ማምጣቱን ሲዝኑን እየጠበቀ ነው ሊጀረገግ ሲዝኑን እየጠበቀ ነው ሰው የሚያየው ውጪው ነው አየኔ ወንድም ይውለ ፍሬ ዛፍ ግንዱ አይታይም ዛፍ ምኑ ነው የሚታየው ፍሬው ነው የሚታየው የሚበላው ፍሬው ነው አየኔ ወንድም የእግዚአብሔር ቃል ሲናገር እኔ ግንድ ነኝ እናንተ ምኖች ናችሁ ይላል ቅርንጫፍ ከሩቅ የሚታየው ቅርንጫፍ ነው ፍሬው የሚበላው ፍሬው ነው አየህ ግን የተሸከመው እንዳትረሳ ቅርንጫፉንም ፍሬውንም የተሸከመው ማን ነው ግንዱ ነው አየህ አንተ ብትታይ ፍሬ ቢበላ ግን የተሸከመህ ግንዱ ነው ያለ ግንዱ ምንም ነህ ያለ ግንዱ ማፍራት አትችልም ያለ ግንዱ ውበት የለህም ስለዚህ ብዙ ጊዜ ችግራችን ይሄ ነው እግዚአብሔር ይመጣል ፍሬን ይሰጠናል ፍሬው ምርቱን ይዘን ሄዳል ምርቱ ገበሬው እስካለ ነው ከገበሬው ከለቀቅ ምርት ይቆማል ምንጭህ ገበሬው ስለሆነ ገበሬው እስካለ ምንጭ ይቀጥላል ስለዚህ አንተ ብልጥ ሰው ኮን ከገበሬው ጋር ተጣበቅ ምርቱ የተሰጠህ ገበሬው ጋር እንድትጣበቅ እንጂ ገበሬው እንድትክድ አይደለም
ብዙዎቻችን ድርሻችንን ይዘን ኤግዚት አድርገን መከራ ውስጥ ነን ተመለስ ወደ ግንዱ ተመለስ ወደ ገበሬው ጋር ምንጭ አለ የማይደርቅ ምንጭ በረከት አለ የኔ እህት እዛው ክርስቶስ ጋር እዛው ግንዱ ጋር አሜን መከራ ነው ቻሌንጅ አለ የኔውን ተግዳሮት አለ እዛው ግንዱ ላይ የህይወት ግንድ ታፈራ ያደርጋል እንሂድ ታንክ ዩ ሎርድ እግዚአብሔር አምላክ እየመለሰ ነው ያለው ሃሌሉያ አሜን ነገሮችን ኢየሱስ ጌታ አቅጣጫ ያስያዘ ነው መብት ያስያዘ መልክ ያስያዘ ነው ክብር ለኢየሱስ ይሁን ሃሌሉያ አንዳንድ ክርስቲያኖች እንደ ፖፕኮርን አለን ፖፕኮርን ታውቃላችሁ በተለይኛ ሀገር ኢትዮጵያ ታ ይሉና ከጓደኞቻቸው ይወጣሉ አይበሉም በዛው ይረገጣሉ መብሰል ሲገባቸው ከጓደኞቻቸው ጋር አንዳንድ ጊዜ ፖፕኮርን ክርስቲያኖች አሉ ይሞታል እንደ ብለው ኤግዚት የሚያደርጉ ገብቷቸው ኧረ በቃኝ ብለው የሚሄድ ወንድሜ መረገጥ ነው እዛ ያለው ብሰል እዚሁ ኢየሱስ ያድናል ሃሌሉያ ስለዚህ ዘንባባ ተመልከቱ ድርቁን ይቃቃማል ሌላ 100 ዓመት ይኖራል አይገርምህ የ100 ዓመት እድሜ ያለው ዘንባባ እሱ ብቻ አይደለም ፕሪቪሌጁ በስተርጅናም ያፈራል ታይምለስ ነው ኢየሱስ ያድናል አረጀ ሲባል ፍሬ ይሰጣል ዘመኑን በሙሉ ክብር ለኢየሱስ ይሁን ጻድቅ በደከመበት ማፍራት ባረጀበት ማፍራት አረጀ ሲባል ደከመ ሲባል በቃው ሲባል ማፍራቱን ይቀጥላል ለምን እንደሆነ ታውቃል የህይወት ህግ የተደረገበት ማንነት የተተከለበት ቦታ ቀድሞ እሱ ሲናገር ነበር እናገረዋል በኋላ ዘንባባ በመጽሐፍ ቅዱስ ውስጥ የድል ምሳሌ ነው የድል ሽልማት የሚሰጥበት ሰዓት ወታደሮች ሲያሸንፉ ኢየሱስ ያድናል በድል ሲመጡ ዘንባባ ነው የሚሰጣቸው የድል ምልክት ነው የጽናት ምልክት ነው በሙቀት ውስጥ በመጽናት ፍሬ ይሰጣል ጻድቅን እንደ ዘንባባ ያፈራል ሲል የድል ምክንያት ነው ጻድቅ የድል ምልክት ነው at the end of the day አንተ እግዚአብሔርን በማትረፍ ድሉ ያንተ ነው የማታ ድሉ የጌታ የተባለው እግዚአብሔር ድልን የሚሰጥል አንተ ነው ስለዚህ ቆም ጽና ወንድሜ ጽና ወዴትም አትሄድ የኔ ወንድም እግዚአብሔር ቤት ውስጥ በረከት አለ ዘመንህ እዚህ ቤት ነው ያለው እግዚአብሔር ቤት ውስጥ እኔ ወንድም ስለዚህ ጻድቅ ይሄ ነው ጻድቅ ልክ እንደነዚህ ነው በእግዚአብሔር ጻድቅ ስለተደረግን የጽድቅነት ስብዕና ተሰጥቶናል ለዚህ ነው ከዚህ ጋር የሚያነጻጽረው ረጅም ይኖራል በስተርጅና ያፈራል በበረሃ ይጸናል ሌላው ሰርቫይቭ በማያደርግበት ቦታ እሱ ይቀጥላል ሃሌሉያ ለበረከት ይሆናል ሃሌሉያ ለበረከት ተጠርቷል ለበረከት ይሆናል ሃሌሉያ አረጀ ሲባል ፍሬው ይገለጣል አረደክሟል ሲባል እግዚአብሔር ያንጀረግገዋል አለቀለ ሲባል እንደገና መነሳት ይጀምራል የእንደገና አምላክ ነው አጠገባችሁ ያለው ሰው አምላክህ የእንደገና አምላክ ነው በሉት መልካም ምኞት መግለጫ አይደለም የምትነግሩት እያያችሁ እውነትን ንገሩት አምላክህ የእንደገና አምላክ ነው ጠብቀው በሉት ሁለተኛው ዝግባ ተመልከቱ ዝግባ ደግሞ ከሱ ተቃራኒ ቦታ ላይ በከፍታና በቀዝቃዛ ቦታ ላይ የሚያድግ ተክል ነው ያኛው ሙቀት ውስጥ ነው ይሄኛው ቀዝቃዛ ቦታ ነው ሁለቱም አይመቹ ብርድ ቀዝቃዛ እናንተ ታውቁታላችሁ ዲሴምበር ላይ ፌብሩዋሪ ላይ ነው የሚመጣው ፌብሩዋሪ ላይ ሲመጣ ብርዱ ልክ እንደዛ ያኔ እሱ ይዝናናል ኢየሱስ ጌታ ይለመልማል ዝግባ ያድጋል እዛ አየ ጻድቅ እንደዛ ነው የማይመች ቦታ እንዴት ይኖራል ሲባል እሱ እየኖረ አረ ይሄ ሰው እንዴት ነው አለ ኢየሱስ ጌታ አስማት አይደለም የሚያኖረው እግዚአብሔር ነው የሚያኖረው ማንነቱ የተጠራበት ማንነት ኢየሱስ ያድናል እኔ እኮ ይውላችሁ ጻድቅ እንደሚቀጥል ለመንገር እኮ ያንዳንዳችሁን እዚህ ጋር አውጥቼ እስቲ መንገዳችሁ ምንድነው ጌታን ከተቀበላችሁ በኋላ ብል የራሳችሁ ትላንትናችሁ እኮ እናንተ በጣም ስማርት ስለሆናችሁ የመጣችሁበት አይደለም ለትላንትና ላይ እግዚአብሔር አሻራ አለ ዞር ብዬ ሳይ እዚህ የመቀጠለ አሁን የሆንኩት ጸጋው ነው ይላል እግዚአብሔር የተደረኩትን የሆንኩት
በጸጋው ነው ይላል ጸጋው ነው የተደረገው ወገኖች እዚህ መጥቶ የሚሰብካችሁ ሰው ከጨረቃ ላይ ዱባ አይደለም እዚሁ እናንተ ጋር ፕላኔት ላይ በበረሃ የተተከለ በበረዶ የተተከለ ነው ኢየሱስ ጌታ አቋለው እግዚአብሔር ንክኪ ሃሌሉያ አሜን አበቃ ሲባል እግዚአብሔር እንደገና ሌላ እድል ሲሰጠው አይቻል ኢየሱስ ያድና በመሰክርላችሁ አሳድራችኋለሁ እግዚአብሔር ቤተሰቦች የሰማይ አምላክ እግዚአብሔር ዳዊት እንዲህ ነው የሚለው እንደ ዘንባባ ምን ይላል ያድጋል ተመልከቱ እንደ ዘንባባ እንደ ዘንባባ ያፈራል ዘንባባ ኑትሪሽን አለው ፍሬው ይፈለጋል ዝግባ ደግሞ ምን እንደሆነ ታውቃለህ በጣም ጠንካራ ስለሆነ ኮንስትራክሽን ላይ ተፈላጊ ነው በጣም ተራሰው ዝግባ በዛ ዘመን ተራሰው ቤት አይደለም የሚሰራው ቤተ መንግስት የሚሰራበት ንብረት በጣም ረጅም ነው ያድጋል እድገቱን አቋርጥም አይገርምህም 1000 ዓመት መኖር ይችላል እድሜ ጠገብ ነው በጣም ጠንካራ ነው ቶሎ በመስጥ አይበላም በዝግባ የተሰራ ቤት ጠንካራ ቤት ነው የሀብታሞች ቤት ነው የነገስታት ቤት ነው አየኔ ወንድም በቀላሉ የሚገኝ አይደለም ጻድቅ እንደዛ ነው ፕሮዳክቱ ኃይለኛ ነው ተፈላጊ ነው ኢየሱስ ጌታ ማዛን ያውጣል ተፈላጊ ትሆናለህ ሃሌሉያ ትከብዳለህ ኢየሱስ ያድናል ማን ነው የሚያከብድህ ራሱ እግዚአብሔር ሃሌሉያ ኦሊቬራ ዘይት አይደለም የሚያከብድህ ሰውነት በመለወጥ አይደለም የሚመጣው በራሳችን በእግዚአብሔር ቅባትና ጸጋ አትሰቃዩ ለመከበድ አትሰቃዩ ለማማር አትሰቃዩ ኢየሱስ ጌታ ማግሬጂኒያስ ይኸውልህ ወንድሜ እንበረከካለሁ ጸልያለሁ ሄጄ ካጋጠመኝ ሱቅ ገዛለሁ ስከት አረጋለሁ ከዛ ያልቀለታል በቃ ኢየሱስ ጌታ ወለቴን እኮ ነው የምላችሁ ወንድሜ አንድ ነገር ልንገር ልብሳቸው ላይ ኢንቨስት አድርገው ስንት መከራ በልተው ወጥተው እኮ ውበት የለም ሞገስ ከሰማይ ነው የኔ እህት አትሰቃይ ሞገስ በስከ ሰማይ ነው ሞገሱ ነኝ በይ ጌታ አብረኝ ውጣ በይ ውበት ይለቅብሻል ኢየሱስ ጌታ ጥበብ ይለቅብሻል ለከናንተና ኩል ከነቲቲና ኪኪኩል እንትናት ኢየሱስ ጌታ እነሱ ይሰቃዩ ተስፋቸው እሱ ስለሆነ የኛ ተስፋ የኛ ክብር የኛ ብርሃን ግን እሱ ነው ሃሌሉያ አሜን አሜን ራሳችሁን አጠብቁ ማለት አይደለም ኢየሱስ ጌታ ግን ጌታ ነው ክብራችን ጌታ ነው ውበታችን ጌታ ነው እንዴት እንደምታምሩ የምር ለምን እንደሆነ ታውቁ ሞገስ ኢየሱስ ጌታ እንደ ጴንጤ የሚያምራል በአመድ ፋንታ ምንድነው የሚለው የደስታን ዘይት ነው የሚለው ያኮ ጅኒ አመዳም ነው የሚያረጋው ስንመጣ አመዳችን ይረጋፍና የደስታን ዘይት ውበት ይሰጣል እንዴት አማረበት ይባላል ምንም እኮ አይደለም ያማረበት እኮ ሌላ ነገር ቀይረህ እኮ አይደለም ከሮስ ገዝተ ነው የምትለብሰው እኮ ነገር ግን የእግዚአብሔር ሞገስ ላይ መጥቶ ነው ኢየሱስ ያድናል ሃሌሉያ አሜን ይውላችሁ ኮኔክት ከተደረግን ከእግዚአብሔር ጋር ፕላጉ ላይ መሰካት ብቻ ነው ህይወት ይቀጥላል ብዙዎቻችን ይሄ ነው በቃ እንደ ጀት እንገለባበጣለን ከዛ ሲደክመን ወንድሜ አንድ ነገር ልንገር ይውላል አውሮፕላን ላይ ስትወጣ የመጀመሪያው ሆስተሶቹ ይገቡና ፕላን ኤ እናደርሳችኋለን ፕላን ቢ ባናደርሳችሁ መንገዱ ያውላችሁ ይላችሁ አይደለም እንዴ ቬስት ምናምን ታረጋላችሁ አየር እንትን ትላላችሁ መስኮቱ እዚህ ጋር ነው ብሎ አራት መስኮት ምን እንደሆነ ታውቃለህ በቻይና የሚነግሩህ ወንድሜ ምንችለውን እናደርጋለን ከዛ በኋላ ላሽ ነው የምትለው እኮ ይሄ እኮ ነው እንደሱ ፍልስፍና የሚችሉት ያንን ስለሆነ እግዚአብሔር ፕላን ቢ የለውም አደርሳለሁ ካለ የምር ነው ያደርሳል በቃ ዘፍ በልበታ ተማመና እንዴ ለምንድን ነው ግራ የምትጋባው የኔ ወንድም ተመለስ ወደ ተመለስ ዝም ብዬ አይደለም እናገረው ወንድሜ ተረጋጋ ወንድሜ ወጣትነትን አታስበላ ተረጋጋ ክርስትናን የምር አድርገው የኔ ወንድም በእውነት እኮ ነው ማለት የምር የዘላለም ጉዳይ የምር ነው እንደዚሁ በዋዛ በፈዛዛ የምታየው ጉዳይ አይደለም
ሌላ ውድድር ውስጥ አትግባ ያንተ መዋቢያ ያንተ ክብር ኢየሱስ ነው ከተወዳደርክ በሱ ተወዳደር ካመለጥክ በሱ አምልጥ ከተዋብከሷ ሌላኮ ዓለም የምትወዳደርበት ዓለም በራሷ ተወዳድራ ተጨብጭቦ ራሳቸውን ገለው ጨርሰዋል እንዴት እነሱ ሄዱበትን መንገድኛ እንኮርጃለን የእግዚአብሔር ቤተሰቦች ተረጋጋ ብዙዎቻችሁ ወጣቶች ናችሁ በሕያው እግዚአብሔር ፊት ነው ምነግራችሁ በመንፈስ የምሰማው ነው ምነግራችሁ ያለ እግዚአብሔርኛ ተራነን አንችልም ዘመኑ ክፉ ነው ወንድሜ ዘመኑም ክፉ ነው ወንድሜ አክርረህም በሆነልህ እንኳን ሳታከር አረ በስሱ አድርገው አታክር ምናምን ወንድሜ አክር ከጌታ ጋር የምር እውነቴን ነው ማለት የምር ጨክን ግባ አምላክ ጋር ኢየሱስ ያድናል ያለሱ ምንም ነና አንችለውማ ጌታ ሊመጣ እኮ ነው በደጅ ነው ያለው እንዴት ነው የምትጠብቀው ወንድሜ ጌታ ባይመጣ እኮ አንተ ትሄዳለህ እንደመሄድህንም ወቅ ሰው እየቀበርክ እንዴት ትረሳለህ ስለዚህ እኔ ወንድም ምን እንደሆነ ታውቃለህ የምር ቆምዛ ላይ ጽናዛ በተተከልክበት በእግዚአብሔር ቤት ውስጥ ቤት ተተክሏል ይላል በአምላካቸው ቤት ተተክሏል በአደባባዩ በዛ ይበቅላሉ ኢየሱስ ጌታ መብቀያ እዚህ ነው መዳኛ እዚህ ነው አምላክ ቤት ብርሃን አለ አምላክ ቤት ተስፋ አለ መሸሸጊያ ነው ይሄ ቤት እየተንገዳገድክም ና አምላክ ቤት ነየኔ እህት በእውነት ነው ምልሽ በፍጹም ስፍራ አትልቀቅ እኔ ወንድም ስፍራ የሚያስለቀቅ እጅግ ብዙ ነገር ነው ያለው በጣም እኮ ዓለም አይናችን ላይ እኮ ነው አስማት የሚሰሩት አዲስ ነገር ዋጋ ከፍለህ የገዛውን በትንሹ ሞባይል ሳትረካበት ሌላ ያወጡበትና እጅ ላይ ያለውን ያስረጁታል ገና እኮ አልተጠቀምክበትም አየህ ህዝቡን በዚህ ነው እየመሩት ያሉት በዚህ ፍጥነት እንዳትረካ መርካት እንዲያቀትህ አየህ መርካት እንዲያቀትህ ብራንድ ኒው መኪና ገዝተህ እሱ ያለ ሌላ ያወጡብሃል እሱን ያየ 2025 26 ወጣ ብለ አይንህ እያለ ይሄንን እኮ በደንብ አልነዳኸውም ለምን እንደሆነ ታውቃለህ ይሄን ወንድም በክርስቶስ መርካት ሰው በክርስቶስ ካረካ በምንም አይከረካም የኔ ወንድም የሰማይ አምላክ ነው የሚያረካ ትምርት እረፍት አይሰጥም አርፈ ነው የምትማረው ስራ እረፍት አይሰጥም አርፈ ነው የምትሰራው ለማረፍ አትሰራም ትዳር እረፍት አይሰጥም 16 ነጥብ አርፈ ነው የምታገባው ክርስቶስ ያዘውን ልብ እፎይ ዝም ጸጥ ካላደረገ ሌሎች ነገሮች ትዳር የሚያሳርፍ ቢሆን ኖሮ እየቀያየሩ አገቡም ነበር ያርፉ ባንዱ ይረጉ ነበር ገንዘብ የሚያሳርፍ ቢሆን ኖሮ በድራግ ስራ ይሸሸጉም ነበር የኔ ወንድም የሰው ክብሩ እግዚአብሔር ነው ዋስትናችን እግዚአብሔር ነው እግዚአብሔር አለህ እኔ በላቸው እኔ ምን አለ ስትባል እኔ በላቸው እግዚአብሔር አለኝ በላቸው ድገምና ምን አለ ስትባል እኔ በያቸው እግዚአብሔር አለኝ በጎደልና በሞላ አትሰቃይ እንደ ዝግባ ታድጋለህ በሲዝን ውስጥ እግዚአብሔር ነገርን በጊዜው ውብ አድርጎ ይሰራል ፕሮሰስ አለው ለማደግ ፕሮሰስ አለው ለማፍራት ፕሮሰስ አለው ጠብቅ ክብር ለኢየሱስ ይሁን ሃሌሉያ አሜን ሚገርማችሁ አንድ ጊዜ ካፌው ስለተጣ ሻይ ልጠጣ ስገባ ኢትዮጵያ አንድ አውራ ዶራና ጫጩት ያየው በጣም የሚያምሩ ናቸው እና ጫጩቷ በጣም ትገረምና ታይዋለች አውራው ዶሮውን እንደኔ አንድ አይነት ነው ፍጥረቱ እንደኔ ነው ለምን እኔ ትንሽ ሆንኩ ለምን እሱ ትልቅ ሆነ ብሎ ይላል አውራ ዶሮ የመለሰው መልስ ሳበኝ ተረጋጊ ነው ያላት በቻይንኛ one day you will be like me አላት አንድ ቀን እንደኔ ትሆኛለሽ አለ እሱ እኮ ከስንት ቢሎ አምልጦ ነው ጭሮ በልቶ ምን ብሎ ነው ኢትዮጵያውን ነው ምነግራችሁ እዚህ ኬጅ ውስጥ ያለውን አይደለም ፕሮሰሱን ጠብቆ ያደገ ዶሮ ጫጩቷ እንደሱ ካልሆንክ ትላለች አስማት ነው እንደዚህ በአንድ ሌሊት እንትን የሚያደርጉ ፋስት ፉድ እግዚአብሔር ፋስት ፉድ የለው በፕሮሰስ ያምናል በሂደት ያምናል
በጽናት ያምናል። በሙቀት ውስጥ ማፍራት እንዳለ ስታምን እግዚአብሔር ያለመልምሃል። በቅዝቃዜ ቦታ ማደግ እንዳለ ስታምን እግዚአብሔር አምላክ ይጠብቅሃል። ሃሌሉያ። ምንም እግዚአብሔር አምላክ አይቶ መዋረድ የለም። እግዚአብሔርን ብሎ የተዋረዱ ሰዎች የሉም። የእግዚአብሔር ቤተሰቦች ጠብቀው የተዋረዱ ሰዎች የሉም። መከራ ገደላቸው የሚል አላነበብንም። በቤተ ክርስቲያን ታሪክ በመጽሐፍ ቅዱስ ላይ ለእግዚአብሔር ብለው ተሰደው ለእግዚአብሔር ብለው እንዲሆነው እግዚአብሔር ዋጋ አስከፈላቸው፣ ጣላቸው፣ ዋጋ ቢስ አረጋቸው፣ ተራረጋቸው የሚል አላነበብንም። ባህሪው ከሆነ ባንተ ይጀምር። ጅን በጥርስ ነክሰ ጠብቀው ይደውም። ሲዝን አለ። የመዝራት ሲዝን አለ፣ የማጨድ ሲዝን አለ። ስትዘራ ታለቅሳለህ፣ ስታጨድ ትደሰታለህ። ወደ ለቅሶ ሲሄዱ ምንድነው የሚለው? ለዘራቸው ምን እያሉ ሄዱ? እያለቀሱ ሄዱ። ሲመለሱ ግን በደስታ ተመለሱ። ለምን ስትል የመዝራትና የማጨድ ሕግ አለ። አያችሁ እግዚአብሔር ቤተሰቦች፣ ይሄን ብዬ ልጨርስ። በመከራ በቻሌንጅ ውስጥ ማፍራት መቀጠል ግድ ነው። ጻድቅ እንደዛ ነው ይለናል። መጨረሻዋ ላይ ምን እንደሚል ታውቃላችሁ? ለእግዚአብሔር ክብር፣ በዛ ሁሉ ነገር ለእግዚአብሔር ክብር ነው የሚለው። ይኸውላችሁ እባካችሁን ያለፋችሁበትን ትላንትናችሁን ባገኛችሁትና ባጣችሁት አትመዝኑት። በእግዚአብሔር መዝኑት። እግዚአብሔርን አትርፈሻል፣ አንቺ ሴት ተሳክቶልሻል። አዘይንዶ ዘደይ ስትመለከቹ እስቲል ጌታን ያመለክሽ ነው። አንቺ ሰው ተሳክቶልሻል። አየኔ ወንድም፣ የመከራ የቻሌንጅ አልቲሜት ጎል እግዚአብሔርን ካንተ ኪክ አውት አድርጎ መውሰድ ነው፣ ማውጣት ነው፣ ኤግዚት እንድታደርግ ነው። ከመከራ በስተጀርባ ግን ዛሬም እስቲል በማግኘትና በማጣት ራስን አትመዝነው። ስንት አገኘው፣ ስንት ጎደለ፣ ስንት አጣው አትበል፣ አትመዝን። በዛ አይደለም ኪሳራና ትርፍህን እግዚአብሔር ካንተ ጋር ነው። አሁንም ጌታን እያመለክ ነው። እስቲል እያገለገልከው ነው። እስቲል በቤቱ ነው ያለኸው። እስቲል አምላክን ታመሰግናለህ። በዛ ከመዘንከው አትርፈሃል። በዛ ከለካኸው አንተ ሰው ተሳክቶልሃል። አየኔ ወንድም፣ በመከራ ማፍራት አለ። ጻድቅ በመከራ ያፈራል፣ በቻሌንጅ ያፈራል፣ በተግዳሮት ያፈራል። ምን ሲል? ሲጠብቅ፣ እጁን በጥርሱ ሲነክስ፣ ፕሮሰሱን ሲጠብቅ። አየኔ ወንድም፣ አላማና ጊዜ ስለሆነ አላማና ጊዜ እስኪገናኙ ድረስ ከባድ ነው። ያቺ ኢንተርቫሏ መሃል ላይ ያለችው አላማና ጊዜ ሲገናኙ እግዚአብሔርን ነገርህን ወደ ዳር ያወጣዋል። ለምን? እግዚአብሔር ሁለት ምክንያቶች አሉት የሚሰራበት በህይወትህ፣ በአላማና በጊዜ ውስጥ። አላማውን በምን ውስጥ ይፈጽማል? በጊዜ ውስጥ ይፈጽማል። የእግዚአብሔር ቤተሰቦች፣ ፋስት ፉድ እግዚአብሔር የለውም። ያቸው እግዚአብሔር ቤተሰቦች፣ ስለዚህ ተረጋጋ። በእግዚአብሔር ቤት ውስጥ መተከልህ ለአንተ ክብር ነው። እዚህ ውበትህ አለ። እዚህ ቤቱ ነው። እዚህ ከነ ድካማችን እዚህ ክርስቶስ አለ። አየህ፣ ከነ ጉድለታችን እዚህ አምላክ ይመለካል። አየህ፣ በማጆሪቲና በማይኖሪቲ የማያምን እግዚአብሔር ከአንድ ንጽህና ጋር የሚጠብቅ እግዚአብሔር አንተን እዚህ ቤት ማየት ይፈልጋል። እዚህ ቤት ሲያገኝህ ነው። እዚህ ቤት ማለት እኔ ጂኦግራፊ ሎኬሽን እየነገርኳት አምላካችሁ ቤት የተተከላችሁበት ቦታ፣ በዛ ቦታ፣ በዛ እግዚአብሔርን ቃል የምትመገቡበት፣ ጸሎት የምትጸልዩበት፣ ህብረት የምታደርጉበት፣ የምትመገቡበት ቦታ ላይ የምትዘምሩበት፣ ለእግዚአብሔር የምትሰጡበት ቦታ ላይ ቆም። እጅህን በጥርስ ነክሰህ እግዚአብሔር ይመጣል። ማንም አይደለም ያንተን ነገር የሚሰራው፣ የሰማይ አምላክ እግዚአብሔር። የሰማይ አምላክ እግዚአብሔር የሚያወራኝን ነው ማውራችሁ። በእውነት ነው ምላችሁ። እንዳትሸነፉ፣ እንዳትታለሉ። ውጪው ቀዝቃዛ ነው። ውጪው መጥፎ ነው። ውድድር የበዛበት ነው። ውጪው እንዳነስክ ይነግርሃል፣ እንደ ጎደልክ ይነግርሃል። የእግዚአብሔር ቃል ግን ጻድቅ ይላል እንደ ዘንባባ ነው። ላንብብና ልጨርስ።
ዝግባ በከፍታና በቀዝቃዛ በረዶ መቋቋም ባህሪ ያለው በጣም ረጅም ነው በጣም ጠንካራ ነው መዓዛ አለው ለመድኃኒትነት ይፈልጋል ለሽታው ጠረኑ ችግር የመቋቋም ባህሪ ያለው ጻድቅ እንደዛ ነው ይላል በጣም ብዙ አመት ይኖራል ለግንባታ ይፈልጋል ዝግባ የጽናት ምልክት ነው ጽና የጥንካሬ ምልክት ነው ጻድቅ መጽናት አለበት ጻድቅ ጠንካራ ነው የሚለን ዳዊት በቻሌንጅ ውስጥ ጻድቅ ረጅም እድሜ መኖር ይችላል ነው የሚለን ነብዩ ጻድቅ በከፍታ ምሳሌ ነው ይለናል ከፍ ያለ ምሳሌ ነው በሄደበት ቦታ ዛሬ እኮ ወንድሜ ስለተነካካን እኮ ነው መንደር ውስጥ ያለ ነው እግዚአብሔር ጄኒውንሊ እግዚአብሔርን የሚያከብሩ ሰዎች ሻይን ያደርጋሉ በእውነት ነው ማለት ይገዛሉ በገቡበት ቦታ ላይ ይገዛሉ ለምን እንደሆነ ታውቃለህ በመገዛት መግዛት ለእግዚአብሔር ስትገዛ እግዚአብሔር ላንተ ይገዛል ሃሌሉያ አሜን ፕሪንሲፕሉ ይሄ ነው ይውላችሁ በመገኘት ማግኘት ነው ለእግዚአብሔር ስትገኝ ቢዝነሱ ይገኝልሃል ጤና ይገኝልሃል ህይወት ይገኝልሃል የምትፈልገው ይገኝልሃል ይሄ የእግዚአብሔር መርህ ነው ሁለተኛው ፕሪንሲፕል ለእግዚአብሔር ስትገዛ ቢዝነስ ይገዛልሃል አለቃ ይገዛልሃል ተፈጥሮ ይገዛልሃል ነገር ይገዛልሃል አየኔ ወንድም እኔ የገባኝ ይሄ ነገር መቼ እንደሆነ ታውቃለህ ኢትዮጵያ አንድ አገልግሎት ሳገለግል አንድ ሀብታም ሰውዬ አገልግሎት አምጣው ተባለና ይዞኝ ሄደ በጣም ሉክዠሪ መኪና ውስጥ አስገብቶኝ ይዞኝ ሄደ ከዛ ወንድሜ ጌታዬ ባርክህ ዛሬ እንደምታገለግለን ልሰድህ ብዬ ነው የመጣሁት አለኝ እኔም ደግሞ አዎ ባቴ እያልኩ መሄድ ጀመርኩ ከዛ ምን አለኝ ባክ ልጅ አለኝ ጸልይለት አስቸገረኝ አለኝ ኧረ እባክህ አልኩት አዎ በቃ ጎረምሳ ነው በጣም አስቸግሮኛል አይታዘዘኝም ምናምን እያለኝ ደረሰ ከዛ ተዘመረ ከዛ በኋላ ለመጸለይ ስነሳ እግዚአብሔር የቅድሙን ሰውዬ አለኝ ሀብታሙ የቅድሙን ሰውዬ ልጅህ አይደለም ያስቸገረኝ አንተ ነህ ያስቸገርከኝ በለው አለኝ እንደወረደ ማለት ይሄ ነው ይላችሁ እንደወረደ አቀረብኩት ቅድም ስለ ልጅ የነገርከኝ ሰውዬ ኢየሱስ ያድናል አሜን በሕያው እግዚአብሔር ፊት ሆኜ ነው መነግራችሁ ቅድም ስለ ልጅ የነገርከኝ ሰውዬ እግዚአብሔር አንተ ነህ ያስቸገርከኝ አንተ ሳትገዛ ልጅ እንዲገዛል ፈልጋል እና አንተ ተገዛልኝ ልጅ ይገዛልሃል አለው አየህ ብልጥ እኮ ነህ እግዚአብሔር ካንተ ይልቅ በጣም ስማርት ነው እንዴ ወንድሜ እንዴት አርጎ እንደሚያመጣ የጠርሙስ አንገት ያደርግብሃል መንገድህን አየህ እንዴ እኮ ነው የሚያረጋው በቃ አለቀ ብለ ስማርትን አንተ እንደ ጀት ትገለባበጣል ትሄዳለህ የጠርሙስ አንገት ያረግብሃል ትታገላለህ እርዱኝ ረዳቸዋለሁ እግዚአብሔር ጋር የለም ይሄ ጥቅስ የባልቴቶች ጥቅስ ነው የእግዚአብሔር ቃል ጥቅስ አይደለም ሊረዳን የመጣ ነው ይረዳናል የሚሸከመን አምላክ አለ ሃሌሉያ እኔ አንዳንዶቹ እርዱኝ ረዳቸዋለሁ ብሎ እኛም ተፍተፍ ማለት አልበት ወንድሜ መጀመሪያ ተገኝተ ነው ተፍተፍ ማለት ያለብ ያለ እግዚአብሔር ተፍተፍ ምን በዜሮ ነው የሚባዛው እግዚአብሔር ሲረዳህ ነው ዲቫይን ኮኔክሽን ይሰጣል ዲቫይን ዳይሬክሽን ይሰጣል አስቀድመው እግዚአብሔርን መንገዱን ያቀናል ጠማማውን ምን ያደርግልሃል ያስገዛልሃል እድገትህን የሚቋቋመውን ኪካውት ያደርግልሃል ያራራልሃል ኤሳውን ያራራ ላባን ያስጠነቀቀ የሚያኖርህ እንደ ያዕቆብ ከእግዚአብሔር ጋር ስትሆን ነው የኔ ወንድም ምን አታገለህ ኢየሱስ ያድናል እኔ በጣም ምስክርነት እየመጣ ነው ስለዚህ አሳድራቸዋለሁ ይሄንን ለጤና ያርግልን ለበረከት ያርግልን በእውነት ነው ምላችሁ የእግዚአብሔር ቤተሰቦች እግዚአብሔር አምላክ በቤቱ ተክሎናል ክቡር ህዝብ ነን ጻድቅ አድርጎናል በደሙ ዋጅቶናል የእግዚአብሔር ቢዝነስ አንተ ነህ ስለዚህ ላንተ ለእግዚአብሔር ስትገዛ ፕሮሰሱን እድገቱን ለውጡን ፈውሱን ተወለል ለእግዚአብሔር ያንተ ቢዝነስ ለእግዚአብሔር መገዛት ነው የእግዚአብሔር ቢዝነስ ያንተን ስራ መስራት ያንተን ነገር መለወጥ ነው በቃ አትጨነቅ አትሰቃይ እንዴት ያረጋዋል ምንድነው እዚ ሲዝ አሜሪካ አትበል ያንተ ጉዳይ አይደለም እሱ ያንተ ጉዳይ አይደለም የእግዚአብሔር ጉዳይ ነው አላቀም ነገር ግን ይሆናል ሃሌሉያ አሜን ልብና አይምሮ ይጋጨለ ልብ አይምሮ ምን ይላል ሐሳብ ሎጂክ
አመክንዮ ይፈልጋል አረ ዚስ አሜሪካ አረ ይሄ ነው ልብ ደሞ እመነው እግዚአብሔር ልብህን ስማ እመነው ሚልህን ሰይጣን አይደለም እመን ሚልህ ስጋ እመን አይልህም ተገላበጥ ነው ሚልህ ስጋማ ተፍተፍ በል ነው ሚልህ የእግዚአብሔር መንፈስ ግን ተረጋጋ አምላክን አምልክ ኢየሱስ ጌታ ነው አክብረኝ ይልሃል በኔ ደስ ተሰኝ ይልሃል ሃሌሉያ እኔ ረዳሃለሁ ይልሃል አየህ የእግዚአብሔር መንፈስ በውስጥ የሚያሰማው ድምጽ ወደ እግዚአብሔር የሚያስጠጋ ድምጽ ነው ያኔ ተረጋጋ ያኔ አምልከው ያኔ እግዚአብሔር ቤትና አገልግሎትን አትተው በቃና ጥቂቷን ነገር መታገልግል ለእግዚአብሔር ቤት መስጠት የሚገባህን ስጥ ህይወትን ስጥ ነገርን ስጥ በቃ ያንተ ቢዝነስ ይሄ ነው ያንተም ቢዝነስ ስራ እግዚአብሔር ራሱን ቢዝነስ ይሰራል ያኔ እንደ ዘንባባ ታፈራለህ እንደ ዝግባ ታድጋለህ ኢየሱስ ያድናል መጨረሻው ለምን ይሆናል ለእግዚአብሔር ክብር ይሆናል እንደዚህ ይላል ኢየሱስ ያድናል ቁጥር 15ን የሚያነብልኝ ሰው አለ መጨረሻውን መጨረሻው ካደጉ በኋላ ይሰማል አምላኬ እግዚአብሔር እውነተኛ እንደሆነ ይናገራሉ በርሱም ዘንድ አመጻ የለም በቃ መጨረሻ ላይ ካፍም ይወጣው ይሄንን ማመስገን እሱ ትክክል ነው ትላል እንደ ሐና አትታበዩ በኩራት አትናገሩ እግዚአብሔር አዋቂ ነው ስራውን ይመዘናል አየኔ ወንድም ኢየሱስ አፌ በጠላቶች ላይ ተከፈተ ቀንዴ ከፍ ከፍ አለ ልቤ በእግዚአብሔር ደስ ተሰኘ አየ በዛ በፕሮሰስ ውስጥ የፍናና አፍ ነው የተከፈተው ፍናና ናት መታወራው እንቁልልጅ ትላለች ምን ትላለች ሐና ታለቅሳለች ሲዝን መጣ ወንድሜ ማፍራት መንጀርገግ እግዚአብሔር መገለጥ መጣ እግዚአብሔር ውበትን ገለጠው ሰራል ሐሳይ አደባባይ አወጣው ያኔም እንደምትል ታቃለህ ልቤ በእግዚአብሔር ጸና አፌ በጠላቶች ላይ ተከፈተ ኢየሱስ ያድናል ሃሌሉያ ሃሌሉያ መጨረሻ ላይ ለእግዚአብሔር ክብር ነው የምትሰጠው እግዚአብሔር አደረገ ትላለ እግዚአብሔር ሰራው ትላለ የኔ መገላበጥ አይደለም የኔ እድገት ያለ የኔ ችሎታ አይደለም አምላኬ ነው እንዴት አፈራ ስትባል እሱ እንዴት እዚህ ደረሽ እሱ አየህ የሚወራ ይኖራል የሚነገር ይኖራል ለእግዚአብሔር ለክብሩ እንድትሆን የምታወራው እንዲኖር ነው አንዳንድ ጊዜ በሙቀትና በበረዶ ስፍራ የምትተከለው በማይመች በሚመስል ነገር ውስጥ ያለው ነገም ያወራዋል የምታወራለ ስለ እግዚአብሔር ወደ ራስ አትጠቁምም ወደ አጎታ አትጠቁምም ወደ አምላክ ትጠቁማለ ያንን ማውጣት ይፈልጋል እግዚአብሔር አየህ እግዚአብሔር የሚባርክህ ለሶስት ነገር ነው መጀመሪያ ለራሱ ክብር ቢያስተምርህ ቢድርህ ሀብታም ቢያረግህ አንተን ከዓለም አንደኛ ሊያደርግ አይደለም ለራሱ ክብር ሁለተኛው ለሌላው ጥቅም ሶስተኛው ላንተ በረከት በኔ ከኔ የሚል በረከት እግዚአብሔር የለውም ስለዚህ መጀመሪያ እግዚአብሔርን ታከብርበታለህ በፍሬህና በእድገትህ ከዛ ራስህ ትባረክበታለህ ከዛ በኋላ ለሌላው በረከት ትሆንበታለህ ኢየሱስ ያድናል እንጸልያለን